ለማገዝ ያቅሜን ለመሞከር አሳካዋለሁ የሚል እምነትም ነበረኝ። በተሻለን አቅም ሞክረናል፣ ግን ልክ እንዳሰብነው አልሆነም። እኔ ሙድ እያስኩባቸው ነው ወንዶች ላይ አልገባቸውም እነሱ ምን አይነት ሙድ በቃ እኔ አሁን ፍቅር አይዘኝም ላይ ቲክታክ ላይ አሁን እኔ እንደዚህ አይነት ሙድ ማራመድ ይመስላል ከቀልድ ውጪ ስሬስ ማድረገው ይመስላል። ጃኒ እንግዲህ ሰሞኑን ለቤተሰቦቿ ስታፈቅሩን በልክ ይሁን እንደዚሁም ደግሞ በተለይ ከወንዶች ጋር ያላችሁ ግንኙነት እጅግ በጣም የለሰለሰ መሆን አለበት፣ ሙሉ ልባችሁን መስጠት የለባችሁም እያለች ከኔ ተማሩ፣ እኔ በጣም ተጎድቻለሁ በቅርብ ሰዎች በወዳጆቼ እያለች እንግዲህ አስተማሪ ሆና መታ ነበረ። የኔን ህይወት ተሞክሮ ወሰዱ እያለች ነገር ግን ዛሬ ደግሞ ምን ብላ መታለች ማለት ነው። ሙዲ ያስቆባቸው ነው። በማን ነው ሙዲ የሚያዘው ነው? አመለካከት ለቢራቢሮ ቤተሰቦች ያስተላለፍሽ ከሆነ እንዴት ነው? ንቄት አይሆንም? ለቤተሰቦች ቢራቢሮ ቤተሰቦች ከልባችሁ አትውደዱ ብለሽ የመከርሽው ምክር በፎርፌ ጨዋታ የወጣ ማለት ነው። እዚህ ሲነቀብን ያው እንግዲህ እነሊያሽው ሰሞኑን እያሉት ያለ ነገር አለ። እንዴት ነው ከልብሽ የማትወጂው? እንኳን አይደለም የባለፈውን ወደፊትም በሙሉ ልብሽ ተወጃለሽ። ሰው እንደዛ ማለት አልነበረብሽም እያሉ እንግዲህ በጣም ከፍተኛ ትችት ሲያወርዱባት ነበር። ጃይ ታዝናታችን ናት። እንንከባከባት፣ ልንወዳት ይገባል። ጃይን መንከባከብ መውደድ አለብን። ኮሜንት ላይ አንዳንድ የማይረቡ ሰዎች የሚጽፉት ኮሜንት እህት ላይ ቢጻፍ አስበዋል። ከሚዲያ ያሸማቆ ምናምን እንደውም የኢትዮጵያ ሕዝብ ምን ተስፋ መቁረጥ እንዲያዙ አላውቅም። ምቀኝነቱ ፍለፊት ወጥቷል። ፍለፊት የኢትዮጵያ ሕዝብ ምቀኝነቱ እጅግ በጣም ከፍተኛ ጫፍ ላይ ደርሶ በአሁኑ ሰዓት በተለይ በሶሻል ሚዲያው ላይ እንግዲህ አንዱ መጣጣሉ ወይም ደግሞ ያው የሶሻል ሚዲያውን ባህሪ ሆኖ ኔጌቲቭ የሆኑ ኮሜንቶች ሲበዙበት ሪሙቭ የሚደረግበት አጋጣሚ አለና ሪፖርት የሚባለው ነገር አለ ምናምን ነገር እና ሊያሾው ሰሞኑን ጃኒ እንግዲህ እያወሩ ያሉትን ሌሎችም እያወጡ ያሉት ሚስጥር እንግዲህ ከዛ ጋር ተያይዞ ይመስለኛል ሚኪ እየተናገረ ያለው ማለት ነው። ስኬታማ ሲሆን በስኬቱ ላይ ሌሎች ውድቀቶች እንዲመጡም ደግሞ የሚፈልጉ በሌላ በኩል ተቃዋሚ አካላት ይኖራሉና ፕሊስ ባንመቀኛኝ ተያይዘን ወደፊት ብንሄድ አይነት ነገር ነው ሚኪ እያለ ያለው። ለማንኛውም የሚኪና የጃኒ ግንኙነትም በተወሰነ መልኩ እንግዲህ ቀደም ሲልም ቪዲዮ ሰርተንላችሁ ነበር። ጠበቅ ያለ ግንኙነት የመሰረቱ ይመስላል። ትልቅ ኮላቦሬሽን ልክ አዶናይና ዩቲናስ የአመቱ ምርጥ ኮላቦሬሽን ብለው ይዘው እንደመጡት ጃኒና ሚኪ ደግሞ ሌላ ምርጥ ኮላቦሬሽን ይዘው የሚመጡ ይመስላል። ስለ ሚኪና ስለ ጃኒስ ምን ሐሳብ አላችሁ ቤተሰቦች? በኮሜንት አሳውቁን። ጀግና የምንለው ተወዳጁ አስደማሚው አዶናይን ይዤላችሁ መጥቻለሁ ዛሬ። አዶናይ ዌልካም ቱ ሚኒስትራ። ቴንክ ዩ ሶ ማች ነበር። ለምን እንደመጣ ፐርፐዝ ይታወቃል። ይሄ ጉዳይ በተነሳ ጊዜ ግር ያለን ነገር ነበረ። ይሄ ነገር እንዴት ነው እያለ ነበረ። አሁን ግን ነገሮችን ሁሉ አይተን ስራህንም አይተን ማየት ማመን ነው ብለህ አሳምነህናል። በቀጣይ እንዴት ነው ሊሆን የሚችለው ይሄ ነገር? ከጠበቅከውና ያልጠበቅከው ነገርስ እስካሁን ካየኸው ነገር እስኪ አንዳንድ ነገር ትንሽ አጠር አድርገህ። እንግዲህ እዚህ የመጣሁበት ምክንያት ልጆችን ለማሳከም ነው። የልብ ቀዶ ጥገና የሚያስፈልጋቸው ልጆች አሉ። በጣም ያሳዝናሉ። አሳዝነውኝ ወደዚህ መጣሁ እነሱን ለማገዝ ያቅሜን ለመሞከር። አሳካዋለሁ የሚል እምነትም ነበረኝ። በተሻለን አቅም ሞክረናል፣ ግን ልክ እንዳሰብነው አልሆነም። ኤኒዌይስ ግን እስካሁን ተስፋ አልቆረጥንም። በሰዎች ተስፋ አልቆረጥንም። ኢትዮጵያውያንም ተሰባስበው እንደሚያግዙን 100% እምነት አለን። ስለዚህ የሃርት ቱ ሃርት ሊንክም አንተ ባዮ ላይ ማድረግ የምትችል ከሆነ እየገቡ ሜምበርሺፕ መመዝገብ ይችላሉ። በየወሩ እየከፈሉ ለቡና የሚያወጧትን ለአንድ ቡና የሚያወጧትን በየወሩ ለሃርት ቱ ሃርት ዶኔት ቢያደርጓት እነዚህ ልጆች በቀጣይ ማሳከም ትችላላችሁ ማለት ነው። ይህ ጉዳይ የሁላችንም ጉዳይ ስለሆነ አዶናይ እንግዲህ በየጊዜው አዲስ ነገር እያመጣ እያስደመመ ብዙ ስራዎችን እየሰራ
ያለ ሰው ነው። በዚህ ጉዳይ ደግሞ ሁላችንም በደንብ መደገፍ መቻል እንዳለብኝ እምነቴ ነው። ባሻገር አዌርነሱን በደንብ እየተፈጠረ እንደሆነ ይሰማኛል። ምን ትላለህ በዚህ ጉዳይ? አዌርነሱ በአጠቃላይ ፈጥረነዋል። እንግዲህ ስለ ሃርት ቱ ሃርት ፋውንዴሽን በጣም ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ግን ደግሞ ከአዌርነስ በላይ ደግሞ ትንሽ መንቀሳቀስ ያስፈልጋል። እነዚህ ልጆችን ደግሞ ማየት ያስፈልጋል። ይገባኛል። ብዙዎች እውነቴን ነው የምላቸው፣ አንድ ልጅ ብቻ አይደለም። እናንተም ልክ እንደኔው ባህር አቋርጣችሁ እንደምትመጡ እርግጠኛ ነኝ። አዌርነስ በላይ ትንሽ ከፍ ብለን አስተሳሰብ በመጥፎ እይታ በተንሸዋረረ አመለካከት የሚመለከቱ ሰዎች አሉ ማለት ነው። ሰው ይህንን አመለካከት ፍቀን ጥለን እነዚህን 1000 የልብ ህሙማን ህጻናትን ብቻ ሳይሆን ከዛም በላይ በጣም የሚሰቃዩ ኢትዮጵያውያን ስላሉ ፕሊዝ ከአዌርነሱ በላይ ሰፖርት እናደርጋቸው ነው። ከዛ በተጨማሪ ደግሞ አንዳንድ የተሳሳቱ ሜሴጆችም የተላለፉበት አጋጣሚ ነበረ። ዘኪ ለምሳሌ የሚባለው ሰው ከ500,000 እስከ $1 ሚሊዮን ዶኔት አደርጋለሁ ለነዚህ ህጻናት ብሎ ከተናገረ በኋላ ግን የተፈጠረውንም ነገር ባለፈው ቪዲዮ አሳይተናችኋል። እሱ ሰርታችሁ ብሉ አይነት ነገር ነው ብያለሁ የሚለው የሆነ ፊልም አለኝ ቪዲዮ አለኝ፣ እሱን አሳይታችሁ የሚሰበሰበውን ገቢ ለልጆቹ ወጪ ማድረግ ትችላላችሁ አይነት ነገር ነው። እንደጋዩ ሰዎች የተለያየ የራሳቸውን ከዚህ ከዓላማ ውጭ ማለትም ከሄርት ቱ ሄርት ፋውንዴሽን ዓላማ ውጭ የሆኑ ሜሴጆች ስለሚተላለፉ በትክክለኛው መንገድ የሚረዱበትን መንገድ ቢመቻች እንላለን እኛም። ለማንኛውም ቤተሰቦቻችን ይህንን ጉዳይ እንዴት አገኛችሁት? አዶናይም እንዳለው እንግዲህ እነዚህ መልእክቶች ያመጡት ጫና እንግዲህ አዶናይ ያለመውን ያሰበውን ያክል ገቢ አላገኘሁም አይነት ነገር ነው እያለ ያለውና ለምንድን ነው ያልተሳካው? ምናልባትም አሁን ሲባል የነበረው እስከ $1 ሚሊዮን ዶኔሽን ከአንድ ሰው ከተገኘማ አብዛኛው ሰው እጁን እንደሰበሰበም እየተነገረ ነበረ። ምናልባት ያ ነገርም ጫና ሊሆን ይችላል። በነገራችን ላይ እንደዚህ ከአንድ ግለሰብ በጣም በርካታ ገንዘብ የሚሰበሰብ ከሆነ በቀላሉ ዓላማውን አሳክተዋል። ሶ ዶኔት ማድረጉ ወይም ደግሞ ይህን ያክል መተባበሩ አስፈላጊ አይደለም ብለው በርካቶች እጃቸውን ሰብስበዋል የተባለበትም አጋጣሚ ነበረ። ለማንኛውም እንደዚህ አይነት የተሳሳቱ አመለካከቶች ምንም ገንዘብ በሌለበት ምንም ሳይሰጡ ወይም ደግሞ ላይሰጡ ቃል የሚገቡ ሰዎችን ከንቱ ሀሳብ ይዘው የሚመጡ ሰዎችም ህፃናት ላይ በደከሙ ልቦች ላይ የሚመጣ ጫና ስለሆነ በትም ማለት እንፈልጋለን። ያለንን 5ም 10ም ግን ያለንን ቀጥታ ብንሰጥ ቃል ከመግባት በላይ ማለት ነው። አንዳንድ ሰዎች የራሱን ፎሎወር ለማሰባሰብና ከዛ በተጨማሪ ደግሞ ከፊልም ኢንዱስትሪው ያን ያክል ተቀባይነት የሌለው ግለሰብ ስለሆነ በፊልም ኢንዱስትሪ ውስጥ ደግሞ የአዶናይን እውቅና ተከትሎ ወይም ደግሞ በአዶናይ በኩል ገብቶ የራሱን ቢዝነስ ለመስራት ነው ሲባልም ነበር። ኦፍ ኮርስ እንደዚህ አይነት ለራሳቸው ኢንትረስት ለራሳቸው ፍላጎት የሚመጡ ግለሰቦችም እንዳሉ ይታወቃልና ለማንኛውም እነዚህ አይነት ውዝግቦች አሉ። ቤተሰቦቻችን አዶናይም እንግዲህ ወደ ኢትዮጵያ ተመልሷል። ይሄ የመጨረሻው በሚኒሶታ ያደረገው የመጨረሻው ንግግር ነው። ኢትዮጵያ መጥቷል። ከዚህ በኋላ ምን አይነት ሁኔታዎች ይፈጠራሉ? አጠቃላይ አሜሪካ የነበረው ጉዞና እዛ የተሰሩ ስራዎች ምንድናቸው? በቀጣይ የምናሳያችሁ ይሆናል። በኮሜንት ሴክሽን በቅንነት ግን ስለተፈጠረው ውዝግብ ግለጹልን ማለት ነው። የፈጠራ ሀሳቦች እኔ አልታማም። በቀጣይም ቢሆን ኢትዮጵያ እንግዲህ ስንመለስ ከአሜሪካ ኢትዮጵያ በጣም በርካታ አዳዲስ ነገሮች አሉ። ምን አዲስ ነገር ይዞ ይመጣ ይሆን ደግሞ በቀጣይ የሚለውን ባናቅም፣ ነገር ግን በዛ መልኩ እንግዲህ በጉጉት እንዲጠብቁ ምናልባት ከዚህ ከአዶናይ ቲክቶክ አካዳሚ ጋር አዲስ ነገር ነው። በምን አይነት መልኩ ነው ስልጠናው የሚሰጠው? አዶናይ የሰና ጊዜ ይሁንልህ። እስኪ በቀጣይስ ከአዶናይ ምን ትጠብቃላችሁ? ቤተሰቦቻችን በቅንነት በኮሜንት ሴክሽን አሳውቁን ማለት ነው። እና የጃኒ የሙዚቃ ልምምድ ፉክክርም እንግዲህ እንዴት የተጧጧፈ ነው። ያው ጃኒ በይፋ በሙዚቃ ጠብቁኝ ብላለች። ነገር ግን አዶናይም ቢሆን በጭፈራ የማይታማ ቢሆንም ከድሮ ጀምሮ በአሁኑ ሰዓት ደግሞ ግን በጣም አጠንክሮት የዳንስና የሙዚቃ ልምምድ ከተለያዩ አርቲስቶች ጋር በግሉም ቢሆን በእንደዛ አይነት መልኩ ኤንጆይ እያደረገ ነው። ምናልባት አዶናይንም በሙዚቃ እንጠብቀው ይሆን? እንግዲህ በብዙ አዲስ ነገሮች ጠብቁ ካለው ሀሳብ አንጻር እንግዲህ ምናልባት በሙዚቃም አፕካሚንግ ሊሆን ይችላል ማለት ነው። ለማንኛውም የአዶናይን የሙዚቃ ልምምድ የዳንስ ልምምድስ እንዴት አገኛችሁት? አዶናይን በሚመለከት ስለዚህ ጉዳይም ሀሳባችሁን አጋሩን። መልካም ጊዜ ይሁንላችሁ።